አንድ አገር ሁለት ዓለም ክፍል 3 ጸሐፊ ተስፋዬ ገብረአብ ከጋዜጠኛው ማስታወሻ መጽሐፍ ታጋይ ከሆንኩ በኋላ መጀመሪያ የተገነዘብኩት ዕውቀት ቢኖር ጆርጅ ኦርዌል በ1984 ላይ የተቸውን ከመሰለው አስተዳደር በቀላሉ እንደማንላቀቅ ነበር። ተግባርና ቲዮሪ እንደማይገናኙ ሁለት መንታ መስመሮች መሳ ለመሳ ይጓዛሉ። 100 ሰዓት ተሰብስበ ፖለቲካ ትፈተፍታለ። አንድ አገር ሙሉ ሰበካ ትሰብካለ። አንድ ጨቅላ ካድሬ አንተ ከምትገነዘበው በታች ጨዋነትና ትህትና በጎደለው ሁኔታ ሲሰብክህና ሲገመግምህ ይውላል። ጉድጓድ ውስጥ ያለች እንቁራሪት የሰማዩ ስፋት ከጉድጓዱ አፍ አይተልቅም ብላ ታስባለች። ያንን አስተሳሰቧን ለማስለወጥ አንዳችም መንገድ የለም። እንቁራሪት ሆነ ተወልደ በእንቁራሪተኛ ብትነግራት እንኳን ተስፋ አይኖርህም። ደርግ ስለ አንድነት ስለሚጮህ አንድነት የሚለው ቃል የጠላት ቋንቋ ሆኗል። ኢህአፓ መድበለ ፓርቲ እያለ ስለሚናገር አንድ ካድሬ ነሳና አፉን ሞልቶ ቃሉ የያዘውን ሐሳብ ሲዘረጥጠው ትሰማለህ። በሬዲዮ ጭምር በግጥም ታጋዩ ሁሉ ገጣሚ ነበር። ግዙፍ ሐሳብ ያዘሉ የፖለቲካ ቃላት እንደ ተበሳ ጣሳ ወድቀው ሲንገላቱ ታያቸዋለህ። ሕዝብ ማለት አንተን የማይወክል ከሰው በላይ የገዘፈ መቅደስ ሆኖ ቁጭ ብሏል። ሕዝቡ እያሉ ሲደሰኩሩ ሕዝብ የግለሰቦች ጥርቅም ሳይሆን ሰማይ ላይ ቁጭ ያለ ኃያል አምላክ መስሎ ይሰማሃል። ከገበሬ የተወጣጡት ካድሬዎች መቼም ቢሆን ወደ እርሻ ስራቸው እንደማይመለሱ ግልጽ ሆኗል። አንደኛው ዝንባሌ ደግሞ የዕውቀትን ጫፍ እንደ ቆነጠጡ እርግጠኛ መሆናቸው ነበር። ይህን ሁኔታ ስገነዘብ ፍርሃት ይወራይ ነበር። ጭቁንና ጨቋኝ የተባሉትን ቃላት ሲጠሩ በቀልና ቂም ቋጥረው መሆኑን አስተውያለሁ። ጭቁኑ ወይም ተጨቋኙ ብሔር ወደ ጨቋኝነት ሊለወጥ እንደሚችል አንዳችም ግንዛቤ የለም። ጭቁንነት እንደ ዘርና ሃይማኖት ባለበት የሚቆይና መቆየት ያለበት ስለመሆኑ የሚያስተምሩ ካድሬዎች ድርጅቱን ወረውታል። ኢዲዩ የፖለቲካ ፕሮግራም ነድፎ የሚሰራ ፓርቲ ሲሆን አጭር፣ ቦርጫም፣ ከዘራ የሚይዝ ክብ የሰሌን ባርኔጣ ያደረገ ሸምገል ያለ ባላባት የሚመስላቸው ይበዙ ነበር። ከደርግ አብዮታዊ ርዕዮተ ዓለም ምን እንዳገኘን መቼም አንረሳውም። ንግድ ሚኒስቴር እንጀራና ሽሮ የሚቸረችሩ ሱቆችን ከፈተ። ብሔራዊ ቲያትር ደግሞ ቴዎድሮስ የተባለ ቲያትር ለሕዝብ አቀረበ። ቲያትሩን ያየን ሰሞን አብዮታዊ መሪያችን ወጣቶች ሆይ ኮሌጅ ውስጥ ቦታ ስለሌለ ወታደር ትሆናላችሁ፣ እንደ ቴዎድሮስ ሽጉጥ ጠጥታችሁ ሙቱ፣ እኛም ቢሆን አዋጊ እንድንሆን ታሪክ አደራ ጥሎብን ነው እንጂ አንድ ጥይትና አንድ ሽጉጥ ስትቀረን እሷን ጠጥተን መሞታችን አይቀርም፣ ይህች አገርስ ያለ እናንተ ማን አላት የሚል ጨዋታ መጡ። ቋንቋው ተለወጠ እንጂ በኢህአዴግ ወገንም ተመሳሳይ ዜማ እየተዜመ ነበር የጠበቀኝ። የሆነው ሆኖ ወደ ወያኔ ካምፕ ከተላለፍኩ በኋላ ሁለት ምርጫዎች እጄ ላይ ነበሩ። ወደ ሰለጠነው ዓለም መሰደድ አሊያም ለውጥ ለማምጣት መታገል። በእኔ በኩል ሁለቱም የሚስማሙኝ አልነበሩም። ለመሰደድም ሆነ ለመታገል ዝግጁ አልነበርኩም። ከተሰደድኩ ደራሲ መሆን አልችልም። የመታገል ወኔው ደግሞ አልነበረኝም። መፍትሄ ሆኖ ያገኘሁት ከሚታገሉት መሃል መሰንበትን ነበር። ይሁን እንጂ ለደርግ ዓላማ ሕይወቴን መስጠት እንዳልፈለግኩት ሁሉ ኢህአዴግ የሚያካሂደው ፖለቲካም ቀልቤን የሚስብ ሆኖ አላገኘሁትም። ሕይወት እንደ ጊዜና ገንዘብ አይደለም። ጊዜና ገንዘብን በከፊል ለምታምንበት ዓላማ ልትሰዋ ትችላለህ። ሕይወት ግን መተኪያ የላትም። ልብህ ለተቀበለው ዓላማ ሕይወትህን ትሰጥ እንደሁ እንጂ በእግረ መንገድ ሕይወትህን እንዳረጀ ሸሚዝ የትም ልትወረውራት አይገባም ብያምናለሁ። ስለ ዓላማ የምናወጋ ከሆነ በዚያን ወቅት ሕይወቴን ልሰጠው የምችለው ዓላማ በእጄ ላይ አልነበረም። ምኞትና ህልሜ ደራሲና ጋዜጠኛ መሆን እንደመሆኑ ታጋይነትን ወደ ምኞቴ እንደሚያደርሰኝ መልካም አጋጣሚና ጊዜያዊ ሥራ ተቀብዬው ነበር።
የደብረ ታቦርን ውጊያ አስመልክቶ የጻፍኩት ሪፖርታጅ በኢህአዴግ ሬዲዮ ተደጋግሞ በመነበቡ የባህል ቡድኑ አባላት በአንድ አፍታ ለኔ ያላቸው አመለካከት ተቀየረ። አክብሮታቸውን ጫኑልኝ፣ ይበልጥ ይንከባከቡኝ ጀመረ። ጧት ማሚት ሐኪም ቁስሌን እያጠበች ፋሻ ትቀይርልኛለች። ቤዝና ሊድ ጊታር ተጫዋቾቹ ወዲ ሰቦቃና ከድር ይበልጥ ጓደኞቼ ሆነዋል። ስለ አዲስ አበባ እየጠየቁኝ ብዙ አጫወትኳቸው። ቁስለኛ እንደመሆኔ በጉዞ ወቅት የማርቼዲሱን የጭነት መኪና ጋቢና ከያሱ ጋር እንድጋራ ተደርጓል። ጠያይምና ቆንጆ ድምፃውያን ሴት ታጋዮች አጭር AK-47 ታጥቀው ከጃዝና ከፒያኖዎች ጋር ከኋላ ይጫናሉ። ከነዚያ ደጋግ ግልጽና ፈገግታ ልዩ መለያቸው ከሆኑት የገበሬ ልጆች ጋር ማውጋት ልዩ ደስታ ያሳድርብኝ ጀመረ። የትግርኛ ቋንቋ ችሎታዬን ለማሻሻል ጥረት ማድረጌንም ቀጠልኩኝ። በተለይም ከማሚት ሐኪም ጋር በጣም ተግባባን። ቁስሌን ስትቀይርልኝ ምን ጊዜም ታንጎራጉራለች። ብዙውን ጊዜ ወፍር ተበገስ ወይም ተነስ ዝመት የተባለውን ዜማ ነበር የምታንጎራጉረው። ዜማውን ዘፈን ከማለት ዜና ትንታኔ ቢባል ይቀል ነበር። ዘፈኑ በአማርኛ ሲተረጎም እንዲህ የሚሉ ስንኞችን አቅፏል። ባለ ግመሎቹ ባለ በቅሎቹ ልጆቻችሁ እነዚያ ጀግኖቹ የገሰገሱ ካራ ምሽግን ይዘዋል። የማርሼዲሱ ሾፌር ገሰገሰ፣ ሰራዊታችን ቆቦን ረመጠጠ፣ ወልዲያን አንቀጠቀጠ፣ የደርግ ሰራዊት ተበተነ፣ ነፃ ያወጣናቸው ሌሎች ህዝቦች በእኛ በጣም ኮርተዋል፣ ድጋፋቸውን ሰጥተውናል። አንዳንድ ጊዜም የኢያሱ በርሄን ጎራው ጀግንዬ ተባለ በተመሳሳይ ዜና የሚመስል የአማርኛ ዘፈን ታዜማለች። እሱም እንዲህ ይል ነበር። አላማጣ ቆቦ በጀግናው ተከቦ ሮቢት ዶሮ ግብር ተቆርጦ ሲያጣጥር መች ሆነልኝ ብሎ ማይጨው ፈረሰ፣ ሄደ ሰራዊቱ እየገሰገሰ ደስ አዲስ አበባም በጭንቀት ታመሰ። ከጥቂት ጊዜ በኋላ እኔም ዘፈኑን እንደቀል ጀምሬው እየወደድኩት ስለመጣው ከማሚት ጋር አብረን መስፈን ጀመርን። ግጥሙን በደንብ ስላልያዝኩት የራሴን እየጨማመርኩ ስዘፍን ማሚት በሳቅ ትዘምራለች። አባይን ተሻግሮ ሸዋ ላይ ተኮሰ፣ በየረር አቋርጦ ቢሾፍቱ ደረሰ፣ አዋሽና አሪሲ ድሬ ላይ ነገሰ፣ የዱከምን ሰንጋ እየተቋደሰ ጀግናው ባለ በቅሎ እንጦጦ ቀደሰ። እንጦጦ ምንድነው ስትል ጠየቀችኝ። አዲስ አበባ። ድሬ ምንድነው? ድሬዳዋ ነዋ፣ ከተማ ነው። የረር ያልከውስ? በጣም ትልቅ ተራራ ነው። ቢሾፍቱስ? እሱን የተወለድኩበት ሐይቅ ነው። የት ነው ያሉት እነዚህ ሁሉ? ወደ መሃል ሀገር። ማሚት ተቃወመችኝ። ምን ችግር አለው ስል ጠየቅኳት። ከተሞቹ ገና ሳይያዙ እንደዚያ ሊዘፈን አይችልም። መያዛቸው አይቀርም። ደሞም ትንቢት ነው። የዱከምን ሰንጋ የሚለውም ደስ አይልም አለችኝ። ለምን? እኛ ስለ ምግብ አንዘፍንም። ግጥሙ እንዲያምር ነው ያስገባሁት። ዱከም በሰንጋ ስለሚታወቅና የተወለድኩበት አካባቢ ስለሆነ ነው ስላስረዳኋት። ማሚትን በጣም ወደድኳት። ማሚት ሕይወቷን ልትሰጠው የተዘጋጀችለት አይነት ዓላማ ይኖረኝ ዘንድ ከልቤ መኝ ነበር። ማሚት በዚያን ሰዓት ለዓላማዋ ሕይወቷን ለመስጠት ዝግጁ ነበረች። እኔ ግን ያን የመሰለ ጠብታ ስሜት እንኳን አልነበረኝም። ልዩ ፍቅር የሚያሳድርብኝ ነገር ቢኖር መጽሐፍ ብቻ ነበር። ውብ ቃላትንና ሐሳቦችን መመዝገብ ይህ ዓላማ ሊባል የሚችል እንደው የማውቀው ነገር አልነበረም። ስለ ማሚት፣ ስለ ኢያሱ፣ ስለ ተራሮቹና ስለ ሬሳዎቹ ብዙ ጽፌያለሁ። ቁርጥራጭና ብጣሽ ወረቀቶቼ እየበዙ ሄደዋል። ወረቀትና ቆንጆ ብዕር ስመለከት አይኔ ጎለጎላል። መጽሐፍት ሳይ በረሃ ላይ ቀዝቃዛ ውሃ እንዳገኘ ሰው እስገበገባለሁ። በደርግ ወገን የተዋወቅኩት ሻምበል በለጠና በወያኔ ወገን ያገኘሁት ኢያሱ በርሄ የሁለት ዓለም ሰዎች ቢሆኑም ለኔ ግን አንድ አይነት ሰዎች ነበሩ። እናወራለን፣ እንስቃለን።
ሁለቱም አገሪቱን እንደሚወዱ ይናገራሉ። ሁለቱም የባህል ክፍል ኃላፊዎች ነበሩ። እነሱ ሲናገሩ እኔ ያዳምጣለሁ። ይሄው ነው። መቼ እንደምጠቀምባቸው ባላውቅም አዲስ መስሎ የሚሰሙኝን ሐሳቦችና ቃላት በብጣሽ ወረቀቶች ላይ መዘግባቸዋለሁ። እኔና ማሚትም በተመሳሳይ ዕድሜ ላይ የምንገኝ የአንድ አገር ዜጎች የሁለት ዓለም ሰዎች ነበርን። የሆነው ሆኖ ወደ ትግራይ እየተጓዝን ነው። ቀን አንጓዝም። የደርግ ሰላይ አውሮፕላኖች ሰማዩን ሲያስሱ ይውላሉ። የደርግ መውደቂያ ቅርብ መሆኑን ተረድቼው ነበር። የደብረ ታቦር አሰቃቂና ምስቅልቅል ውጊያ ግንዛቤን አዳብሮታል። የደርግ ጀነራሎች ያፈጠጠውን ሽንፈታቸውን ማመን እየተቸገሩ ወይ ታሪክ ዋሽቷል አሊያም ትውልድ ተኮላሽቷል እያሉ ሲያጉረመርሙ ሰምቼ አባባሉን ለሰዓታት ያህል መርምሬው ነበር። ጀነራሎቹ እኔ እንድሞትላቸው ፈልገው ነበር። ለማን ዓላማ ብዬ መጠየቅ ስላልቻልኩ ትውልድ ተኮላሽቷል አሉ። ታሪካቸውንም ተጠራጠሩ። ገበሬው ታዲያ እነዚህ ታሪካቸውን የተጠራጠሩ ጀነራሎች ላይ በማያልቅ ቅኔው እንዲህ እያለ ያላግጥባቸው ነበር። ነዶሮ ምሳው እንቁላል ቁርሱ ሐሙሲት ቢተኮስ ባህር ዳር ደረሱ። በግራ አልሆን ሲለው መጣ በሰማይ መሬት ከለቀቀ መንግስት አለ ወይ? ውጊያ በተደረገ ቁጥር ይሄን ትውልድ የናቁ ጀነራሎች በ20 ሺዎች ሬሳ ይታቀፋሉ። በሰራዊቱ ውስጥ ጀግንነት፣ ኢትዮጵያዊነት፣ ባንዲራ፣ ዳር ድንበር የመሳሰሉ መሰረታዊ ቃላት ዋጋ አጥተዋል። ወታደሮች የቆመ ቀለጠ የሮጣ መለጠ እያሉ ባለቆቻቸው ፊት ይዘፍናሉ። የፖለቲካ ትምህርት የተከታተሉ ወጣት ካድሬዎች የሚሸሸውን ወታደር በባንዲራው በኢትዮጵያ አምላክ እያሉ ሊያስቆሙት ሲሞክሩ ወታደሮች ባንዲራውን ቀደል በሰው ለእናት ቀሚስ አሰፋበት ከማለት አልፈው አለቆቻቸውን እናትን እንዲላርጋት እያሉ መረን በለቀቀ ብልግና ሲሳደቡ በጆሮዬ ሰምቻለሁ። ወታደሩ በባንዲራው እያሉ ከፊቱ የሚደቀኑትን ካድሬዎች ግንባራቸውን በጥይት እየበሳ ረግጧቸው ያልፋል። ስለ አፄ ቴዎድሮስ አሟሟት መስበክ የተበላ ቁብ ሆኗል። በርግጥ እጃችንን ለወያኔ ከምንሰጥ ሞትን መርጣለን እያሉ ሕይወታቸውን በአንድ ጥይት ያሰናበቱ ጥቂት መስመራዊ መኮንኖች ታይተዋል። ሻምበል በላቸው ካሳ የተባለ ወጣት ራሳቸውን ከገደሉት አንዱ ነው። አብረውት ከነበሩ ወታደሮች ጋር በሽሽት ወቅት ተገናኝተን ሻምበሉ ራሱን እንዴት እንደገደለና በመጨረሻም የተናገራቸውን ቃላት ጭምር አጫውተውኛል። ምሽጋቸው ተሰብሮ በሻምበሉ የሚመሩ ወታደሮች እንደሚዳቋ እየዘለሉ ሽሽቱን እንደጀመሩ ሻምበሉ ሽጉጡን መዘዘ። እንዲህ ሲልም ጮኸ። ጓድ መንግስቱ ያስረከቡን አደራ መይሳው ያስተማሩን ጀግንነት ለዘላለም ይኑር። እናም በኩራት የማካሮውን ጥይት በራሱ ግንባር ላይ ለቀቀው። ይሄን የሚያጫውተኝ ወታደር የሻምበሉ ምስል እየመጣበት ደጋግሞ ስለ ሁኔታው እየዘረዘረ ሲነግረኝ አእምሮ ግራ በተጋባ ስሜትና ግለት ላይ መሆኑን ልረዳ ቻልኩኝ። በሌባ ጣቱ ደጋግሞ የራሱ ግንባር ላይ ያነጣጠረ ያሳየኛል። ትንሽ እንኳን አላመነታም። ምላጩን ሲስበው በብርጭቆ ፊቱ ላይ ተቸለሰበት ይመስል ደሙ ፊቱን አለበሰው። እኔ አይኔን ጨፈንኩኝ። ከዚያ በቃ መሮጥ ጀመርኩ። ጓድ መንግስቱ ያስተማሩን ጽናት እያሉ የራስ ቅላቸውን እየፈረካከሱ የወደቁ እኒያ ወታደሮች የዛሬውን ዘመን የማየት ዕድል ቢያገኙ ምን ይሰማቸው ነበር? ጓድ መንግስቱ ሚስቱንና ጫጩቶቹን በዘንቢል አንጠልጥሎ አውጭኝ እግሬ ማለቱን ቢያውቁትስ? ዘመን ተገልብጦ ሕይወትን ያህል የከፈሉለት ዓላማ
የደርግ እንጂ የኢትዮጵያ ወታደሮች እንኳን ሊያሰኛቸው እንዳልቻለ ቢገነዘቡ ምን ባሉ። የሞተው ወታደር ከሞቱ በፊት መጠራጠር ቢችል ኖሮ ለግለሰቦች የስልጣን ጥም ሲል በርግጥ ሕይወቱን ይከፍል ነበረን? መቀሌ ስንገባ ባየሁት ነገር ክፉኛ አዘንኩኝ። አቧራማና ደረቅ ሕይወትና ውሃ ያለባት የማትመስል ወና ሆና ጠበቀችኝ። ከተማ ሳትሆን በረሃ ነበረች። በጎዳናዎቿ ጥቂት ስትጓዝ ጸጉርህ፣ ቅንድብህ፣ ግሮሮ ሳይቀር በአቧራ ይሞላል። ይህ ግን ሰው ሰራሽ ችግር እንጂ የትግራይ ተፈጥሮ እንዲያ እንዳልነበረ በመጠኑም ቢሆን አንብቤያለሁ። በ13ኛው ክፍለ ዘመን በዮሐንስ አራተኛ የተቆረቆረችው መቀሌ በዚያን ወቅት በደኖች የተከበበች ነበረች። በዙሪያዋ 12 ምንጮች ነበሯት። ማይልሃም፣ አዲ ወለልና ፈለገ ዳዕሮ ላይ የነበሩ ጥቅጥቅ ደኖች በዱር አውሬ ተሞሉ ነበሩ። አሁን ያገጠጡ ኮረብቶች ብቻ ቀርተዋል። ያችን ምድር ወደ ነበረችበት ለመመለስ ብዙ ድካም የሚጠይቅ መሆኑ ግልጽ ነው። በእርግጥም ትግራይ ከሚንቋት ወይም ከሚያሾፉባት መሪዎች አበባና ችግኝ ልትጠብቅ ከቶ አትችልም። ስለዚህ ወጣቶቿ ወደፊት ከመገስገስ በቀር ሌላ አማራጭ አልነበራቸውም። መቀሌ እንደደረስን ኢያሱ ወደ እናቱ ቤት ይዞኝ ሄደ። ደርባባና ደግ ወይዘሮ ነበሩ። እንደ ወተት የነጣ የአበሻ ቀሚስ ለብሰው ቁኖ ተሰርተው ነበረ። ውሃ ሞቁልኝና ሰውነቴን ታጠብኩኝ። ኢያሱ ወደ ከተማ ሄዶ ሱሪና ሸሚዝ ገዝቶልኝ ተመለሰ። ኮንጎ ጫማ ተሰጠኝ። ጠብመንጃ ግን አላስፈለገኝ። የኔ ጠብመንጃ ብዕሬ ነበረ። ብዕሬ ይተባ ዘንድ በቅርብ ይረዳኝ የነበረው ደራሲ ብርሃኑ ዘሪሁንን ለማስታወስ የሱን የብዕር ስም በመውሰድ ዳግማዊ መርቆሪዎስ በሚል ስም ደርግን የሚያጋልጡ ቅስቀሳ ጽሑፎችን ማንጎድጎድ ጀመርኩኝ። ለኢህአዴግ ሬዲዮ የምልካቸው ጽሑፎች በሬዲዮ መነበባቸው በመቀጠሉ ከኢያሱ ጋር አያሌ ጋራ የወሬ ርዕሶች ይኖሩን ዘንድ አስተዋጽኦ አደረጉ። በኢያሱ እናት ቤት ቆይታችን መዝሙር ፈንቴ የተባለ ሰው ተዋውቄ ነበር። አለባበሱ እንደ ታጋዮች አልነበረም። ስሙን የማላውቀውን አይነት ረጅም ሽጉጥ ታጥቋል። ኪሶች የበዙበት ቤዥ ቀለም ሱሪና አንገተ ሙሉ ሹራብ ለብሷል። ኮንጎ ጫማ ሳይሆን ነጭ አዲዳስ ተጫምቷል። የኢህዴን አመራር አባል መሆኑንና ሙዚቃም እንደሚጫወት ኢያሱ ነገረኝ። በተለይም መልእክት አድርሽልኝ አሞራ የተባለች ቀስቃሽ ዘፈኑ ተወዳጅ ነበረች። ያም ብቻ አልነበረም። የመዝሙር ቤተሰቦች በሙሉ ታጋዮች ኖረዋል። እናቱም ጭምር ታጋይ ናቸው። በቆይታችን የደርግ ጋዜጠኞችን በተመለከተ ወሬ ተነሳና ከመዝሙር ጋር ጥቂት ተከራከርን። አብዛኛዎቹ ጋዜጠኞች የሥርዓቱ አገልጋይ የሆኑት ተገደው ሊሆን እንደሚችል ገለጽኩኝ። መዝሙር ደግሞ ተገደው ሊሆን እንደሚችል ያምንና ቢሆንም ጋዜጠኞች ከህብረተሰቡ በላቀ ሁኔታ መረጃ ሊያገኙ ስለሚችሉ ሥርዓቱን ለመቃወም የተሻለ ዕድል ሊኖራቸው ይገባ እንደነበር ይገልጻል። የሆነው ሆኖ ደርግ ሊወድቅ ምን ያህል ጊዜ የሚቀረው ይመስልሃል ስል መዝሙርን ጠየቅኩት። ከ2 ዓመት በላይ እናቆየው አለኝ። ከ2 ዓመታት በኋላ ደርግ እንደሚወድቅ ማሰቡ ከፍተኛ ሞራል አሳደረብኝ። መቀሌን ተሰናብተን ጉዞ ቀጠልን
ወደ አድዋ ከማቅናታችን በፊትም ወደ ሀገረ ሰላም አመራን። ዓለም ሰገድ የተባለውን የኢያሱን የቅርብ አለቃ ለማግኘት የህወሓት አመራር አባላት ወደ ነበሩበት ዋሻ በእግር ያዘገምን ሳለ ኢያሱ ያልጠበቅኩትን አይነት ወሬ አነሳ። የትግል ፍላጎቴን እየተጠራጠረው ኖሯል። ለመታገል ከልብ የወሰንክ አትመስልም አለኝ። ለምን እንደዚህ ያልክ? የኢህአዴግን ፕሮግራም ሰጥቼ ነበር፣ አነበብከው? ለማንበብ ሞክሬ ነበር፣ አልገባኝም። ምኑ ነው ያልገባ? የብሔር ብሔረሰቦች ጉዳይ ደስ አላለኝም። ለምን? ስለ ዘር መነጋገር ስህተት መስሎ ይታሰበኛል። ኢያሱ ጥቂት አሰበበትና የብሔር ጭቆና መኖሩን አታምንም ሲል ጠየቀኝ። አስቤው አላውቅም። በአማራ ገዥ መደብ ተጽዕኖ ስር ስላደክ ለጊዜው ልታየው አትችልም። አማራ ባትሆንም በአመለካከት ግን የአማራው ገዥ መደብ ሰለባ ሆነሃል አለኝ። የአማራው ገዥ መደብ የሚለው ቃል በተደጋጋሚ ይነሳ የነበረ ሲሆን መጀመሪያ ላይ በፍጹም ልረዳው ተቸግሬ ነበር። በዘራቸው አማራ የሆኑትን የልጅነት ጓደኞቼን በማሰብ በስነ ጽሑፍ እንድዳብር ከልብ የሚያግዙኝን በዘራቸው አማራ የሆኑ ደራሲዎችን በማስታወስ ሐሳቡን በአእምሮዬ ቦታ ሰጥቼ ላስተናግደው በጣም ተቸገርኩኝ። ከኦሮሞዎችና ከአማራዎች ጋር ያደግኩ እንደመሆኔ የዘርን ጉዳይ ልዩነቱን በፍጹም አናውቀውም ነበር። እናቶቻችን እሳትና እንጀራ እየተበዳደሩ አሳድገውናል። ስለ አማራ ገዥ መደብ ማንሳት ያንን የዳበረ የልጅነት ፍቅር ማንነቴ የተገነባበትን መሰረት የሚያፈራርሰው የመሰለኝ እጨነቅ ነበር። በኋላ ስማቸውን ኦህዴድ ሲሉ የሰየሙት ኦሮሞዎች አዴት ከተባለ ቦታ ላይ ፖለቲካ ድርጅት ለመመስረት የመሰብሰባቸው ወሬም ኮስኩሶይ ነበር። የቢሾፍቱ ሐይቅ ዳርቻ አስተዳደጌ ይሄን የመሰለውን ስር ነቀል የሆነ ያስተሳሰብ ለውጥ ለማድረግ ችግር ፈጥሮብኝ ነበር። ከኢያሱ ጋር ስናወራም አለመደሰቴን መረዳት ቻለ። ፖለቲካ ማንበብና ማወቅ አለብህ። የብሔርን ችግር አቃለ ያየኸው ነው። የግለሰቦች መብት መከበር ብቻውን መፍትሄ አይሆንም እያለ ሊያስረዳኝ ይሞክራል። እኔ ደግሞ ቋንቋ ላይ የተመሰረተ የፖለቲካ መፍትሄ ችግሩን ከመፍታት ይልቅ የበለጠ ያወሳስበዋል የሚል ስጋት እንዳለኝ ገለጽኩኝ። ሆኖም ሐሳቤን ተንትኜ ለማስረዳት አቅም አጣሁ። ባጭሩ በቂ ዕውቀት አልነበረኝም። ይልቁን የሥነ ጽሑፍ ወሬ ከተጀመረ በግለት እናገራለሁ። በተለይ የራሽያ ጥንታዊ ትረካዎች ላይ ያለኝን ዕውቀት ኢያሱ ያምንልኝ ነበር። እሱም ግሩም አንባቢ ነበር። የሚካኤል ሽሎኾቭን ኤንድ ኳይት ፍሎስ ዘ ዳውን የተባለውን መጽሐፍ በጣም ስለሚወደው እንደ መጽሐፍ ቅዱስ ከሻንጣው አይለየውም። አንብበኸዋል ሲል ጠየቀኝ። የለም በሊያውልህ ዓለምህን ቅጭ ብሎ ሁለት ጥራዝ አስታቀፈኝ። ኢያሱ ሁለገብ ሰው ነበር። የማንበብን ኃይል ደጋግሞ ነግሮኛል። ጥሩ ጸሐፊ መሆን የምትችለው ጥሩ አንባቢ ከሆንክ ብቻ ነው የሚለውን ወርቃማ ምክር ለመጀመሪያ ጊዜ የሰማሁት ከኢያሱ አንደበት ነበር። በአናቱ ሙዚቃ ይወዳል። የሙዚቃ መሳሪያዎችን እንደ ጣቶቹ ያውቃቸዋል። ሩባ ለሚን ከተባለ ገደላማ ጫካ ውስጥ ከኢያሱ ጋር አንድ የመኝታ ምንጣፍ ተካፍለን ለ6 ወራት አብረን ኖረናል። ከላስቲክ በተሰራች ጎጆአችን ደጃፍ ላይ ወራጅ ወንዝ ያለማቋረጥ ያልፋል። ጦጣዎችና ዝንጀሮዎች ጣራችን ላይ ይፈነጫሉ። ቁጥር ስፍር የሌላቸው አዕዋፍ ከማለዳ እስከ ምሽት ይዘምሩልናል። አንዳንድ ጊዜ ኢያሱ የአዕዋፍን ድምፅ ከሙዚቃ መሳሪያዎች ድምፅ ጋር እያመሳሰለ በስሜት ያጫውተኝ ነበር።
እነሆ ወደ አዴት እየተጓዝን ነው። አክሱም ከመድረሳችን በፊት ኢያሱ እንዲህ አለኝ። የኢህአዴግን መሰረታዊ አቋሞች የማትደግፍ ከሆነ ልትታገል አትችልም። ደስ ካላለ ወደ ሱዳን የመሄድ አማራጭ አለ። ሱዳን ምን አደርጋለሁ ኢያሱ? በስደተኝነት ተመዝግበ አሜሪካ ልትሄድ ትችላለህ። የስደት ፍላጎት እንደሌለ የነገርኩት የኢህአዴግ ዋነኛ ዓላማዎች አንዱ ደርግን ከስልጣኑ መገልበጥ ነው ብዬ እንደማምንና በዚያ አጀንዳ ደግሞ ሙሉ በሙሉ እንደምንስማማ ስነግረው ኢያሱ በሳቅ ፈነዳ። ምን አሳቀህ አልኩት። ደርግን በመጣል ዓላማማ ከተቃዋሚ ኃይላት ጋር ሁሉ እንስማማበታለን። የሚያለያየን ደርግ ከወደቀ በኋላ ሀገሪቱ የምትመራበት ፖሊሲ ነው። አያያዘና አከለበት ኢያሱ። የድርጅት ሰው መሆን የምትችል አይመስልም። ለጥቂት ደቂቃዎች በዝምታ ካሰብኩኝ በኋላ የኢህአዴግን ዓላማዎች እየተቃወምኩ አይደለም ስል ጀመርኩኝ። በተፈጥሮ ለፖለቲካ አጀንዳዎች ቀዝቃዛ ነኝ። እንዳልከው ግን ፖለቲካ ማንበብ ጀምራለሁ። ለጊዜው በዚሁ ተግባባን። ከዚያ በኋላ ከታሪክና ከስነ ጽሑፍ ባሻገር የፖለቲካ ንባቤን በሰፊው ተያያዝኩት። ዛሬ ግን በርግጥ የፖለቲካ አጀንዳና ንባብ ሱስ ሆኖብኛል። የደርግ ሥርዓት በወደቀ በዓመቱ ላሊበላ ሬስቶራንት ቢራ እየጠጣው ቴሌቪዥን ስመለከት አንድ የማውቀው ፊት ወደ ሬስቶራንቱ ገባ። አይኔን ማመን አቃተኝ። ጮህ ሻምበል በለጠ ወያኔው ጓደኛዬ ሲል እሱም በጩኸት ምላሽ ሰጠኝ። በሚያስደንቅ የወዳጅነት መንፈስ ተቃቀፍን። ከ5 ደቂቃ በኋላ ቀዝቃዛ ቢራ ይዘን ወሬ ጀመርን። ስላንተ ሁሉንም ሰምቻለሁ አለኝ። ምን ሰማህ? ተራሮቹ ላይ ቆስለህ ተማርከህ በወያኔ ሬዲዮ የሰጠኸውን ቃለ መጠይቅ ሰማሁ። በመቀጠል በወያኔ ሬዲዮ ጋዜጠኛ ሆነ የምታነበውን ሁሉ እከታተል ነበር። ደርግ ከወደቀ በኋላ ግን ድምጽህ ጠፍቶብኝ የት እንዳለህ አላውቅም ነበር። በቅርቡ ግን የፕሬስ መምሪያ ኃላፊነቱ ስልጣን ላንተ እንደተሰጠ ሰማሁ። ለነገሩ ዛሬ ነገ እያልኩ ዘገየሁ እንጂ ቢሮህ ልመጣ ወስኜ ነበር። በጣም ይገርማል። ለመሆኑ አንተስ እንዴት ነህ? የት ነህ? ምን ደረሰብህ? ሻምበል በለጠ ፈገግ አለ። ለመናገር ግን ዘገየ። ደብረ ታቦር ላይ ከተለያየን በኋላ ሰራዊቱ ሲበተን አምልጬ ባህር ዳር ገባው። አዲስ አበባ እስኪያዝም እየሸሸው እዚህ ደረስኩ። በመጨረሻ ግን ያ ወያኔ ሁላችንንም ማረከን። ሳቅኩ፣ እሱም ሳቀ። እና አሁን ምን እየሰራህ ነው? ባህል ሚኒስቴር በሙያዬ ቦታዬን ይዣለሁ። ኧረ እባክህ እንዴት በፍጥነት ቀናህ ታዲያ? ሻምበል በለጠ ጢሙን ማሻሸት ጀመረ። ያልጠበቅኩት ነገር ተከሰተ። ምን? ከወያኔ መሪዎች አንዱና ዋነኛው የትምህርት ቤት ጓደኛ የሆነው አይገኝ መሰለ። ማን? ተጣድፌ ጠየቅኩት። ታምራት ላይኔ። በምርጥ ገጾች ዝግጅታችን ከተስፋዬ ገብረአብ የጋዜጠኛው ማስታወሻ መጽሐፍ አንድ ሀገር ሁለት ዓለም በሚል ንዑስ ርዕስ የመረጥንላችሁ ታሪክ አብቅቷል። በቀጣይ ከጋዜጠኛው ማስታወሻ መጽሐፍ የመራረጥንላችሁን ታሪኮች እናቀርባለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብ አስተያየቶቻችሁን እንድታጋሩን የቻናላችን ሜምበር ቤተሰብ በመሆን ዝግጅቶቻችንን እንድትደግፉ በአክብሮት እንጠይቃለን።